ስለምታደምጡን ስለምትከታተሉን ቆይታችሁ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ የዝውውር ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በጣም በርከት ያሉ የዝውውር ጉዳዮችን ዛሬም እያነሳን ቆይታን የምናደርግ ነው የሚሆነው። እናንተም ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ያጋራችሁን ከኛ ጋር ቆይታን እንድታደርጉ በአክብሮት እንጋብዛለን። በዛሬ ፕሮግራማችን ማንቸስተር ዩናይትድን፣ አርሰናልን፣ ቼልሲን፣ ሊቨርፑልን፣ ማንቸስተር ሲቲን ጨምረው ሌሎችን የአውሮፓ ታላላቅ ክለቦችን የተመለከቱ የዝውውር ጉዳዮችን እያነሳን ቆይታን የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ በአክብሮት ጋብዛችኋለሁ። ወደ ቀዳሚው መረጃችን እናምራም። ቼልሲ በዚህ ክረምት ከሮማ ጋር ባልተለመደ የሁለትዮሽ የዝውውር ውይይት ውስጥ ሊገቡ እንደሚችሉ እየተነገረ ነው። የጣሊያኑ ክለብ በብሉኮ የባለቤትነት መረብ ውስጥ የተካተቱት ሁለት የአጥቂ አማራጮችን እየመረመረ ሲሆን የቀረቡት ስምምነቶች ግን በጣም የተለያዩ የፋይናንስ መዋቅሮችን የሚጠይቁ ናቸው። አንድ ዝውውር ዝቅተኛ ብቃት እያሳየ ያለ የቼልሲ ክንፍ ተጫዋችን በሴሪኤ እምነቱን እንዲያገኝ እድል የሚሰጥ ሲሆን፣ ሌላኛው ደግሞ ሮማ ከስትራስቡርግ እጅግ ሁለገብ የወጣት ተሰጥኦች አንዱን ላይ ከፍተኛ ኢንቨስትመንቶችን እንዲያደርጉ የሚያደርጋቸው ነው። ቼልሲ በቋሚ ሽያጭ ላይ ያላቸው አቋምና የስትራስቡርግ ከፍተኛ ዋጋ የመጨረሻ ውጤትን ሊወስን ይችላል ተብሎ ነው የሚጠበቀው። ሮማ ሁለት የተለያዩ የአጥቂ ዝውውሮችን እየመረመሩ ነው። እንደ ጋዜታ ዴሎ ስፖርት ዘገባ ሮማ አሌሃንድሮ ጋርናቾን ይፈልጋሉ፣ እንዲሁም በዲየጎ ሞሬራ ላይም ፍላጎት እንዳላቸው ነው የተነገረው። የሴሪኤው ክለብ ጋርናቾን በመግዛት አማራጭ ወይም ደግሞ ኦፕሽን ቱባይ የሚለው የተካተተበት በሚከፈልበት የውሰት ውልም ወይም ፔድ ሎንም ለማስፈረም ይፈልጋሉ። ሞሬራ ግን በቋሚ ዝውውር ለማስፈረም ሙከራዎችን እያደረጉ እንዳለን የተነገረው። በጋርናቾ ጉዳይ ላይ የቼልሲ አቋም በአሁኑ ወቅት ዋናው እንቅፋት ነው። ቲም ቶክ የተባለው የመረጃ ምንጭ እንደሚናገረው ከሆነ ሰማዮቹ ቼልሲዎች የ22 ዓመቱን ተጫዋች በ42.5 ሚሊዮን ፓውንድ አካባቢ ዋጋ እንደሰጡትና የሚፈልጉትም በቋሚነት ለመሸጥ ብቻ እንደሆነ እየተነገረ ነው። ጋርናቾ በመጀመሪያ የቼልሲ የውድድር ዘመን በ43 ጨዋታዎች 8 ግቦችን አስቆጥሮ 4 አሲስቶችን አድርጓል። ነገር ግን ክለቡ አሁን እሱን ለመሸኘት ተዘጋጅቷል። ሞሬራ የተለየ አይነት እድልን ይወክላል። ቤልጅማዊው እንደ ክንፍ ተጫዋች የክንፍ ተከላካይ ወይም አማካይ ሆኖ መጫወትም ስለሚችል ሮማ የሚፈልጉትን የታክቲክ ተለዋዋጭነትንም ይሰጣቸዋል ተብሎ ነው የሚጠበቀው። ፉትቦል ኢታሊያ እንደዘገበው ሮማ ለሞሬራ 35 ሚሊዮን ዩሮ አካባቢ በተጨማሪ ክፍያዎችና በሽያጭ ላይ 10 በመቶ ድርሻን ሊቀበሉ ይችላሉ። ስትራስቡርግ 40 ሚሊዮን ዩሮ አካባቢ እንደሚፈልጉ ይታመናል። ቼልሲ ደግሞ የወደፊት እጣ ፈንታውን መቆጣጠር የሚያስችል መልሶ የመግዛት መብትም ወይም ደግሞ ባይባክ ክሎዝም እንዳላቸው ነው የሚነገረው። ሮማ ሁለቱንም ተጫዋቾች በአንድ ውስብስብ ጥቅል ውስጥም ለማስገባት ከመሞከር መቆጠብ አለባቸው። ጋርናቾ አሁንም ተሰጥቷለው፣ ነገር ግን አንድ ያልተረጋጋ የውድድር ዘመን በኋላ የቼልሲ ሙሉ የዋጋ ግምት መክፈል ከፍተኛ አደጋ አለው። ምንም እንኳን ቼልሲ ዝውውሩን በቋሚነት ማጠናቀቅ ቢፈልጉም ምክንያታዊ የመግዛት አማራጭ ያለው የውሰት ውልም ደህንነቱ ያልተጠበቀ ይሆናል። ሞሬራ በእድሜው በሁለገብነቱና ለወደፊቱም ሊሰጥ በሚችልበት ዋጋ የተሻለ የረጅም ጊዜ ኢንቨስትመንት ሊሆን ይችላል። ነገር ግን ሮማ ዝናው ስለጨመረ ብቻ ከመጠን በላይ መክፈል የለባቸውም። ቼልሲ እውነታውን ሳይለቁም አቋማቸውን በጽናት መያዝም አለባቸው። ጋርናቾን በቋሚነት መሸጥ ለቡድናቸው ግንባታ የሚበጅ ቢሆንም ምክንያታዊ የሆነ ስምምነትን መቀበል በቅድመ ውድድር ዘመን በሙሉ የማይፈለጉ ተጫዋቾችን ረጅም ድርድር እንዲቀጥልም ከመፍቀድ የተሻለ እንደሆነ የመረጃ ምንጩ ይፋ አድርጓል። ቼልሲ ከአካዳሚ ከተመረቁ ረጅም ጊዜ ያስቆጠሩ ተጫዋቾች በአንዱ ላይ በቅርቡ ትልቅ ውሳኔ ሊያሳልፍ ይችላል። ምክንያቱም ከጣሊያንና ከፕሪሚየር ሊግ ክለቦች የሚመጣው ፍላጎት እያደገ መምጣቱን ተከትሎ ነው። ሰማያዎቹ ቼልሲዎች የተከላካይ ክፍላቸውን እንደገና ለመቅረጽም እንግዲህ ይገኛሉ። ለቋሚ ሽያጭን ፈቃደኛ የሆኑ ይመስላሉ። ነገር ግን የተጫዋቹ ምርጫ ስታንፈርድ ብሪጅ ከሚደርሱት የዋጋ ቅናሾች የበለጠ አስፈላጊ ሊሆን ይችላል። በርካታ ክለቦች የአውሮፓ ውድድርና ጠቃሚ የመጀመሪያ ቡድን ሚናን ሊያቀርቡ ይችላሉ። ሆኖም ግን ኢንተር ሚላን በአሁኑ ሰዓት ጠንካራ ቦታ ላይ ነው የሚገኙት። ምክንያቱም ተከላካዩን ወደ ሳንሲሮ መዘዋወር ቅድሚያ እየሰጠ በመሆኑ ነው። ቼልሲ ደግሞ ተጫዋቹ በእርግጠኝነት ከነሱ ጋር መሆን እንደሚፈልግ ከሚያውቅ ክለብ ጋር እንዲደራደሩ አስገድዷቸዋል። ለተጫዋቾች ወኪሎች ቅርበት ያላቸው የመረጃ ምንጮች እንደተናገሩት ትሬቨር ቻሎባ ከኢንተር ጋር ስምምነት ላይ እየደረሰ ሲሆን የሴሪኤው ሻምፒዮኖችን ለመቀላቀልም ይፈልጋል።
ምንም እንኳን የጣሊያኑ ክለብ ከቼልሲ ጋር የሚከፈለውን ክፍያ እስካሁን ባያጠናቅቅም ኮሞ መጀመሪያ ላይ ወደ 25 ሚሊዮን ዩሮ አካባቢ አቅርበው ነበር። ከዚያም 30 ሚሊዮን ዩሮ እናም 5 ሚሊዮን ዩሮ ጉርሻዎችን የያዘ የተሻሻለ ጥቅልም ተወያይተው ነበር። የቼልሲ የዋጋ ግምትን የሚያሟላ ነው። ኢንተር ከባድ ጥረት ካደረጉ ኮሞ ወደ ጎን ለመውጣት ፈቃደኞች ናቸው። ነገር ግን የኢንተር ክለብ ድርድሩን ካቋረጠ ተመልሰው ሊመጡ እንደሚችሉ ነው የሚነገረው። ጋዜታ ዴሎ ስፖርት እንደዘገበው ኢንተርና ኮሞ ፉክክሩን ለማስወገድ ተስማምተዋል። ኔራ ዙሪያዎቹ ኢንተር ሚላኖች ጥረታቸውን በይፋ ካፋጠኑ ኮሞ ገለል ሊል እንደሚችል ነው የሚነገረው። ኤሲ ሚላንና አስተን ቪላም ሁኔታውን እየተከታተሉት ነው። ነገር ግን ትሬቨር ቻሎባ ለኢንተር ያለው ፍላጎት ድርድሩ ካልፈረሰ በስተቀር ለሌሎች ክለቦች ትልቅ ተስፋ አይሰጥም። ቼልሲ ትሬቨር ቻሎባህን በልውውጥ ስምምነት ውስጥ ሊጠቀምበት ይችላል ተብሎ ነው የሚጠበቀው። በተለይ ቼልሲዎች ትሬቨር ቻሎባህን የክሪስታል ፓላሱን ተከላካይ ላክሯን ለማስፈረም በሚያደርጉት ጥረት በዝውውር መልክም ወይም በቅይር መልክም ሊጠቀሙበት እንደሚችሉ የሚጠቁሙ መረጃዎችም አሉ። ፎክስ ስፖርት እንደዘገበው ከሆነ ሰማያዎቹ ቼልሲዎች ትሬቨር ቻሎባህን ጨምሮ በርካታ ተከላካዮችን በልውውጥ ሀሳብ ለማቅረብ ዝግጁ ናቸው። ከዛ ውጪ ክሪስታል ፓላስ ቀደም ብሎ በውሰት እዚያ ስለተጫወተ ለሱ ደግሞ ጥሩ የእግር ኳስ አማራጭ ሊሆን ይችላል። ነገር ግን ዘገባዎች እንደሚያመለክቱት ጣሊያን አሁንም የሱ ቅድሚያ የምትሰጠው መዳረሻ እንደሆነች እየተነገረ ነው። ቼልሲ የትሬቨር ቻሎባህን መዳረሻ መምረጥ ማክበር አለባቸው። ነገር ግን ኢንተር ከዋጋ ግምታቸው ጋር የቀረበ ጥያቄ ካቀረቡ ብቻ ነው። ከአካዳሚ መምጣቱ ክለቡ የዋጋ ቅናሽ መቀበል አለበት ማለት አይደለም። ኢንተር የቻምፒየንስ ሊግ ውድድርንና የቋሚ ተሰላፊነትን እድል ስለሚያቀርቡ ለሱ በጣም ጥሩ የታክቲክ መዳረሻም ሊሆኑ ይችላሉ። ሆኖም ግን ቼልሲ የተጫዋቹ ምርጫ የድርድር አቋማቸውን እንዲዳከም መፍቀድም የለባቸውም። በአጠቃላይ ለሁለቱም ወገኖች የሚበጀው የቋሚ ሽያጭ ነው። ኢንተር የዋጋውን መጠን ለማዘግየት ወይም ለመቀነስም ከሞከሩ ቼልሲ የኮሞን የተሻለ የገንዘብ ጥቅልም በቁም ነገር ማሰብ ወይም ደግሞ የፓላሱን የልውውጥ አማራጭም መመርመር ይኖርባቸዋል ተብሎ ነው የሚጠበቀው። ማንቸስተር ዩናይትድ ከጥቂት ወራት በፊት ተጠናቋል ተብሎ የታሰበ የነበረን ምዕራፍ እንደገና ከመክፈት እየተዘጋጁ ሊሆን ይችላል። ከኦልትራፎርድ ከአንድ ዓመት በላይ በውሰት ከቆየ በኋላ ከክለቡ አካዳሚ ከተመረቁት በጣም ታዋቂ ተጫዋቾች አንዱ ለቅድመ ውድድር ዘመን ተመልሶ በማይክል ካሪክ ስር ስራውን እንደገና መገንባት ይችል እንደሆነ ለመወያየትም ይጠብቃሉ ተብሏል። ከቀድሞ ዋና አሰልጣኝ ሩበን አሞሪም ጋር ከተፈጠረው አለመግባባት በኋላ ሁኔታው በከፍተኛ ሁኔታ ተቀይሯል። የካሪክ መምጣት ወደ መጀመሪያው ቡድን ተመልሶ ለመግባት ሊያግዝ የሚችል መንገድን ፈጥሮለታል። ምንም እንኳን ትክክለኛው ጥያቄ ከቀረበ ዩናይትድ ለቋሚ ዝውውር ክፍት እንደሆነ እየተነገረ ቢሆንም ስለዚህም ሊመጣ ያለው ውይይትም የተጫዋቹን የወደፊት ዕጣ ፈንታና ክለቡ የአጥቂ ክፍል እቅዶችን አስፈላጊ ያደርግለታል። ካሪክ የማርከስ ራሽፎርድን ወደ ማንቸስተር ዩናይትድ መመለስን ነው በሩ ሊከፍትለት እንደሚችል የተነገረው። እንደ ፋብሪዚዮ ሮማኖ ገለጻ ማርከስ ራሽፎርድ የእንግሊዝ የዓለም ዋንጫ ጉዞ እንደተጠናቀቀ ከካሪክ ጋር ቀጥተኛ ውይይቶችን ያደርጋል። የ28 ዓመቱ ተጫዋች ለቅድመ ውድድር ዘመን ዝግጁ እንደሆነ ለዩናይትድ ቀድሞውኑ ያሳወቀ ሲሆን ሁለቱ ወገኖችም ሊመጡ የሚችሉ ጥያቄዎችን ከመመልከታቸው በፊት በመጀመሪያው ወደ ቡድኑ ተመልሶ ይመጣል። ዘጋርዲያን እንደዘገበው በራሽፈርድና በካሪክ መካከል ምንም አይነት የግል ችግር የለም። ዩናይትድ አጥቂውን እንደገና ወደ ቡድኑ ለማዋሃድ እንደሚጠብቁ ምንም እንኳን አሁንም ቋሚ መልቀቅን ሊያስቡ እንደሚችሉና ሌሎች የውሰት ውልም እንግዲህ በማዘጋጀት ፍላጎት እንደሌላቸው ቢነገርም ራሽፈርድ በአስቶን ቪላና በባርሴሎና ካሳለፋቸው ጊዜያት በኋላ እስከ 2028 ድረስ ኮንትራት እንዳለው የሚታወቅ ነው። ዩናይትድ የራሽፈርድ ወኪሎችን አነጋግሮ ወደ ካሪክ የቅድመ ውድድር ዘመን ቡድንም እንደሚቀበሉት በግልጽ አሳውቀዋቸዋል። ባርሴሎና የመግዛት አማራጩን ለመጠቀም ፈቃደኛ ባለመሆናቸው የረጅም ጊዜ የወደፊት ዕጣ ፈንታውን መፍትሄ ሳያገኝ ቀርቷል። ማንቸስተር ዩናይትድ የመጨረሻ ውሳኔውን ከማድረጋቸው በፊትም ራሽፈርድ ብቃቱን ለማሳየት እውነተኛ እድል ሊሰጡት ይገባል ነው የተባለው። ካሪክ አዲስ የታክቲክ አካባቢንም ያቀርባል። እንዲሁም ደግሞ የተነሳሳ ራሽፈርድ አሁንም ፍጥነትን፣ ግቦችንና ጠቃሚ የፕሪሚየር ሊግ ልምድንም ሊሰጥ እንደሚችል ነው የተነገረው። ሆኖም ግን ክለቡ ስሜትም ሁኔታውን እንዲቆጣጠር መፍቀድም የለበትም። ራሽፈርድ ሙሉ በሙሉ ቁርጠኛ ካልሆነ ወይም ማራኪ የሆነ ደግሞ ቋሚ ጥያቄን ካቀረበ ሙሉ በሙሉ መለያየትም ለሁሉም ወገኖችም የተሻለ ውጤት ሆኖ ሊቀጥል እንደሚችል የሚያሳዩ መረጃዎች ናቸው ይፋ እየተደረጉ የሚገኙት። ክለቡ ቀደም ሲል በርካታ ወጣት ተሰጥኦችን ለአጥቂ መስመሩ ቢጨምርም ቼልሲ ግን ሌላ የክንፍ አጥቂ ለማምጣት የሚያደርገው ጥረትን እያፋጠነው ነው።
ሰማያዊዎቹ ቼልሲዎች የዝውውር መስኮቱ ከመዘጋቱ በፊት ሊኖሩ የሚችሉ ተጫዋቾችን እየጠበቁ እንደሚገኙ ነው የተገለጸው። በክንፍ መስመሮች ላይ ውድድሮችን ለመጨመር ቆርጠው የተነሱ ይመስላሉ። የቅርብ ጊዜ ኢላማቸው በመጠኑ የተለየ የአጨዋወት ባህሪ ያለው በእንግሊዝ እግር ኳስ ልምድ ያለው ሲሆን በሁለቱም የሜዳ ክንፎችም መጫወት ይችላል። በተጨማሪም በፈረንሳይና በጣሊያን እድገቱን ቀጥሏል። ሆኖም ቼልሲ አሁንም በርካታ አማራጮችን እየገመገመ ሲሆን በየትኛው የክንፍ ተጫዋች ላይ የበለጠ ትኩረት እንደሚያደርጉ እስካሁን የመጨረሻ ውሳኔ እንዳልተወሰነ ነው የሚጠቁመው። እንደ ቦሎኛ ጋዜጣ ዘገባ ከሆነም ደግሞ ቼልሲ ከጆናታን ሮ ወኪሎች ጋርም አዲስ ግንኙነቶችን እንዳደረገ ነው የመረጃ ምንጩም ይፋ እያደረገም የሚገኘው። እስካሁን ይፋዊ ጥያቄ አልቀረበም። ቦሎኛም የክንፍ ተጫዋቹን ለማቆየት ይፈልጋሉ። ነገር ግን ከተጫዋቹ ወገን ጋር የተደረገው ውይይት ፍላጎቱን እውነተኛ መሆኑን የሚጠቁም ነው። ጆናታን ሮ በነሐሴ 2025 ከማርሴይ በቋሚነት ቦሎኛን ተቀላቅሏል። ጣሊያናዊው ክለብም ባወጣው ይፋዊ መግለጫ ፍጥነቱን፣ የቴክኒክ ጥራቱንና በሁለቱም ክንፎች የመጫወት ችሎታውን አወድሶ ነበር። እነዚህ ባህሪያትም ተከላካዮችን በአንድ ለአንድ ገጥመው ማለፍ የሚችሉና በተለያዩ ቦታዎች ላይም ከጥሩ ሁኔታ የሚንቀሳቀሱ አጥቂዎችን ለሚፈልገው የቼልሲ ቡድን ተስማሚ ናቸው። የዌስትሃም ዩናይትድ የክንፍ ተጫዋች ሴመርቪል እና የስፖርቲንግ ሊዝበኑ ፍራንቸስኮ ትሪንካው እንዲሁ እየታዩ እንደነበር ይነገራል። ምንም እንኳን ፍራንቸስኮ ትሪንካው ወደ ሳዑዲ አረቢያ ማምራቱ እየተረጋገጠ ቢሆንም ይህም ቼልሲ በአንድ ስምምነት ላይ ወዲያውኑ ከመወሰን ይልቅ አማራጮችን ክፍት አድርጎ እንዲመለከቱ ያደርጋቸዋል ተብሎ ይታሰባል። ቼልሲ የጂኦቫኒ ክዌንዳን መምጣት በማጠናቀቅ የክንፍ መስመራቸውን አስቀድመው አጠናክረዋል። የእሱ መምጣት ማለት ማንኛውም ተጨማሪ የክንፍ ተጫዋች እንዲሁ ሌላ የእድገት ፕሮጀክት ከመሆን ይልቅ ፈጣን ፋይዳዎች ሊኖሩት የሚችል ተጫዋችን ማምጣት የግድ ይጠበቅባቸዋል ተብሎ ነው የሚታሰበው። ቼልሲ በተመጣጣኝ ዋጋ ማስፈረም ከቻሉ ጆናታን ሮ ምክንያታዊ አማራጭ ሊሆን ይችላል። የእንግሊዝ እግር ኳስን ያውቃል። ጠቃሚ የአውሮፓ ልምድን አግኝቷል። እንዲሁም በሁለቱ የአጥቂ መስመሮች ላይ እንዲሁ የመጫወትንም እድሎችንም እንዲሁ ያመቻቻል ተብሎ እንደሚታሰብ ነው የመረጃ ምንጩ ይፋ ያደረገው። ሼን ዳፊ ቀደም ሲል እንደተናገረው ከሆነ ጆናታን ሮ በጣም ትልቅ ተጫዋች ሲልም ገልጾት ነበር። ሆኖም ግን ቼልሲ በመጀመሪያ በቡድን ውስጥም ቦታ መፍጠር አለበት። ተጫዋቾች ሳይሸጡ ሌላ የክንፍ ተጫዋች ማስፈረም የተወሰነ ደቂቃ ለማግኘት የሚፎካከሩ አጥቂዎችን እንዲጨናነቁ ሊያደርጋቸው እንደሚችል የሚጠቁሙ መረጃዎችን ነው በትልቁ እየተመለከትን እንደምንገኝ ዘገባው እየጠቆመ የሚገኘው።